ሰላም እንደምን ሰንብታችኋል የተወደዳችሁ ተመልካቾቻችን። በሳምንቱ በጣቢያችን ከተላለፉ ዜናዎች መካከል አበይት ያልናቸውን መራርጠን ይዘንላችሁ ቀርበናል። አብራችሁን ቆዩ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በሊባኖስ ለተሰዉ ካህን ሐዘን ገለጹ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በሊባኖስ የካቶሊክ ካህን በጥቃት መሞታቸውን ተከትሎ የተሰማቸውን ሐዘን በመግለጽ በመካከለኛው ምስራቅ ሰላም እንዲሰፍን ጥሪ አቅርበዋል። ክቡር አባ ፒየሬ ኤልራሂ በደቡባዊ ሊባኖስ በቁምስናቸው የተቸገሩትን ሰዎች ለመርዳት በሚሞክሩበት ወቅት በእስራኤል በደረሰ ጥቃት ጉዳት ገጥሟቸው በሆስፒታል ማረፋቸውን የሊባኖስ የመገናኛ ብዙሃን ዘግቧል። በሐዋሳ ሀገረ ስብከት በመቶዎች ለሚቆጠሩ ካቴኪስቶች ስልጠና ሊሰጥ መሆኑ ተነገረ። ዓለም አቀፉ የቤተ ክርስቲያን ድጋፍ ተቋም ቸርች ኢን ኒድ በሐዋሳ ሀገረ ስብከት የሚገኙ 300 ካቴኪስቶችን ለማሰልጠን ድጋፍ በማሰባሰብ ላይ መሆኑ ተገለጸ። ድጋፉ የሚሰበሰበው በሐዋሳ ሀገረ ስብከት የሚገኙ ካቴኪስቶች የስነ መለኮት እውቀታቸውን ለማዳበርና የማስተማር ክህሎታቸውን በመጨመር በአካባቢው የሚስተዋለውን የእምነት ጫና ለመቀነስ ነው። በ20 ቁምስናዎች የተደራጀው የሐዋሳ ሀገረ ስብከት በካህናት ብቻ ሁሉም ቦታ ስብከተ ወንጌልን ማዳረስ አዳጋች ነው። በአንዳንድ አካባቢዎችም መስዋዕተ ቅዳሴ በ2 እና 3 ሳምንት ውስጥ የሚደረግ መሆኑም ተገልጿል። በእምድብር ሀገረ ስብከት በቤተ ክርስቲያን የ10 ዓመት እቅድ አፈጻጸም ዙሪያ ግምገማ ተካሄደ። የኢትዮጵያ ካቶሊካዊት ቤተ ክርስቲያን የጳጳሳት ጉባኤ የ10 ዓመት የቤተ ክርስቲያን መሪ እቅድ በተግባር እንዲውል አቅጣጫ መቀመጡ ይታወቃል። ከነዚህም ውስጥ ዋናው ተግባር የካቶሊክ ቤተ ክርስቲያን የሃይማኖት ትምህርት ስርጭት አገልግሎት ማጠናከር ሲሆን በዚህ ረገድ የስብከተ ወንጌልና የትምህርተ ክርስቶስ ጽሕፈት ቤት በሀገረ ስብከት ደረጃ ራሱን ችሎ ተቋቁሞ በሀገረ ስብከቱ ጳጳስ የእንደራሴነት ስልጣን በተሰጠው ካህን እየተመራ ይገኛል። የሀገረ ስብከቱ የስብከተ ወንጌልና የትምህርተ ክርስቶስ ጽሕፈት ቤት አንድ ወጥ የስብከተ ወንጌልና የትምህርተ ክርስቶስ ስርዓት እንዲከናወን ተከታታይነት ያለው ትምህርት ተዘጋጅቶ በየሳምንቱ ወደ ቁምስናዎች ተልኮ የቁምስና የስብከተ ወንጌልና የትምህርተ ክርስቶስ ኮሚቴ ለተግባራዊነቱ ጥረት ያደርጋል። በደቡብ አፍሪካ የቅድስት መንበር ተወካይ ምዕመናን አዲስ ሕይወት መፈለግ እንዳለባቸው ገለጹ። በደቡብ አፍሪካ የቅድስት መንበር ተወካይ ኑንሲዮ ብፁዕ ሄንድሪክ ሜንቺስዋ ምዕመናንን ለክርስቶስ ያላቸውን ፍቅርና ቁርጠኝነት እንዲያድሱና በተቸገረች ዓለም ውስጥ የተስፋና የደስታ ምሳሌ እንዲሆኑ ጥሪ አቀረቡ። አዲስ ሕይወትና ተስፋ ፍለጋ በሚል መሪ ቃል በተካሄደው ጉባኤ ላይ ባስተላለፉት መልእክት ሰዎች ለዓለም ደስታን የሚያመጡት በሕይወታቸው ክርስቶስን ሲጨምሩ ነው በማለት ተናግረዋል። የኢትዮጵያ ካቶሊክ ቤተ ክርስቲያን ብፁዓን ጳጳሳት በኢትዮጵያ በተለያዩ ቦታዎች የሚፈጸሙ ኢሰብአዊ ድርጊቶችን አወገዙ። የኢትዮጵያ ካቶሊካውያን ጳጳሳት ጉባኤ ሰብሳቢ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሊቀ ጳጳሳት ዘካቶሊካውያን ባወጡት መግለጫ በኢትዮጵያ በተለያዩ ቦታዎች የሚፈጸሙ ኢሰብአዊ በተለይም ከቅርብ ጊዜ ወዲህ በአርሲ ዞን በተደጋጋሚ በርካታ ንጹሐን ዜጎች ላይ የሚፈጸሙ ድርጊቶችን አጥብቀው አውግዘዋል። ብፁዕነታቸው ቤተ ክርስቲያናችን ይህን አይነቱን ኢሰብአዊ ተግባር አጥብቃ ታወግዛለች። በመሆኑም የዜጎችን ሰላምና ደህንነት ለማረጋገጥ መንግስት አስቀድሞ አስፈላጊውን የሕግ ማስከበር ኃላፊነቱን እንዲወጣ ቤተ ክርስቲያናችን ጥሪዋን ታቀርባለች ብለዋል። ሀያኛው የህሙማንና ረዳቶቻቸው ቀን ተከበረ። በካቶሊካዊት ቤተክርስቲያን ለ34ኛ በኢትዮጵያ ካቶሊካዊት ቤተክርስቲያን ለ20ኛ ጊዜ የህሙማንና ረዳቶቻቸው ቀን በቅዱስ ገብርኤል ቁምስና ተከበረ። የህሙማንና ረዳቶቻቸው ቀን መስዋዕተ ቅዳሴ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ አሳርገውታል። ብፁዕነታቸው በመስዋዕተ ቅዳሴው ለተገኙ ሚስጥረ ቀንዲል ሰጥተዋል። ብፁዕነታቸው ቤተክርስቲያን ህይወት እንዳይጠፋ ይልቅስ ለማዳን ሁሉን አቅም መጠቀም እንደሚገባ እንደምታምን ተናግረዋል። እግዚአብሔርም በቁስል ላይ ዘይት የሚቀቡትን ሳምራውያንን በመንግስቱ እንደሚቀበል ገልጸዋል።
የቅዱስ ገብርኤል ቤተክርስቲያንን ለማደስ ንግደት ተደረገ። የካቲት 29 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት የቅዱስ ገብርኤል ቁምስና ቤተክርስቲያንን ለማደስ የእግር ጉዞ ተደረገ። ንግደቱ ራስ ደስታ ከሚገኘው የቅዱስ ገብርኤል ቤተክርስቲያን ፒያሳ ልደታ ማርያም ካቴድራል ድረስ ነው የተደረገው። የእግር ጉዞው የቁምስናውን ጨምሮ ሌሎች ምዕመናንና ካህናት ተሳትፈዋል። የቅዱስ ገብርኤል ቤተክርስቲያንን ለማደስ ቁምስናው ከዚህ በፊት የባዛር መርሃ ግብር አዘጋጅቶ የነበረ መሆኑ ይታወሳል። ከዚህም በኋላ ሌሎች መርሃ ግብሮችን ለማድረግ መታቀዱን የንግደቱ ተሳታፊዎች ገልጸውልናል። የተወደዳችሁና የተከበራችሁ ተመልካቾቻችን በሳምንቱ በጣቢያችን ከተላለፉ ዜናዎች መካከል አበይት ያልናቸውን መራርጠን ወደ እናንተ ያደረስንበት ሳምንታዊ የዜና ጥንቅራችን በዚህ ተጠናቋል። ከቀሪ የጣቢያችን ስርጭቶች ጋር መልካም ጊዜ